ገባህ አይደለም? ስለዚህ ፖሊስ ጣቢያ ተደውሎልኝ በቃ ልጁ አይምሮ ጤነኛ አይደለም፣ ሕክምና መወሰድ አለበት። አንተ ምን ነው ነው ማለት ነው ልፉዬ። እኔ እንደዚህ ማድረግ ፈልጌ ምናምን አይደለም፣ ግን ፖሊስ ጣቢያ ተደወለልኝ። ሲደወልልኝ ደግሞ ልጁ በቃ አይምሮ ትክክል አይደለም እና ሕክምና መወሰድ አለበት ሲባል 1 ሰዓት ላይ ምናምን ሄድኩ። ሄጄ ከዛ በዋስ እንዲፈታ ምናምን በሌላ ሰው አድርጌ በዋስ እንዲፈታ አደረኩ። ከዛ በጣም ቋሽሾ ስለነበረ ወደ ቤት በቃ ታጥቦ ወደ ቤቱ ይሄዳል። ቤተሰብ ጋር እስከምደውል ድረስ ለሱ የሆነ ሰው እስከምደውል ድረስ ምናምን ብዬ ከሌሎች ሰዎች አንተ ትቀርበኛለህ ብዬ ላንተ ጋር ደወልኩኝ እንጂ አንተን ላስቀይም ምናምን ፈልጌ አይደለም። ምን ከዚህ በላይ ምን ታደርጊኝ? መርዶዬን ልትነግሪኝ ነው? ገባሽ? እንደዛ ተረባርቤ ከስንት ሰው ጋር ተጣልቼ ያሳሰር ኦኬ፣ መታከም ካለበት ይታከም። ምግብ አንቺስ ሶፊ ጓደኛዬ ነው። ጓደኛዬ እኮ ምርጥ ጓደኛዬ ነው። ታውቂያለሽ፣ ድሮ አንቺና እኔ እያለን ይመጣ ነበር። ሶፊ ቶሎ ሕክምናውን ማግኘት ካለበት ቶሎ ሕክምናውን ያግኝ። ሶፊ እዚህ ቆይቶ አንቺን የሆነ ነገር ቢያደርግሽ ማንም ኃላፊነቱን አይወስድም። ስለዚህ የሚመጣ ሰው አለ ማን ይመጣል? ፍቅ ያመሃል እያመመ ነው። ማንም የሚመጣ ሰው አለ እያላችሁ አይደል? እዚህ ጋር ነጩናል እንደዚህ አድርገው። እዚህ ጋር ነጩናል እንደዚህ አጥፈው። ጠፋ አልጠፋም። ሶፊ መቆየት የለበትም። እኔ አኗር ጋር ደውያለሁ ከወንድሙ ጋር መጥቶ በቃ ወደ ቤት ወስዶ ፋሚሊ ጋር ደውሎ ወደ ሕክምና ይወስዱታል። ትክክል አይደለም። በቃ ወንድሙ ጋር ደውዬለታለሁ። ስለዚህ ካሜራውን አንተ አቁሞ በቃ ሶፊ ይሄዳል። እሺ እኔ አለሁ። አይተዋል አይደለ? እኔ በመኪና በር ላይ አቁሜያለሁ። የሚይዘው ሰው የሚያስረው ሰው እናዘጋጅና ሕክምና ይደረግለት። እኔ መኪና በር ላይ አቁሜያለሁ። ኦኬ ይዘነው ነው